መጽሐፍ ቅዱሳችሁን ያዛችሁ ኢሳይያስ 40 ትላንትና ጋሼ እና ዶክተር መንግስቱ ቃል አምጣልኝ ግድ የለም ብሎ ጫን ስሉ ቶሎ ብዬ ወደ ሆቴል ነው የገባሁትና ጸለይኩ በእግዚአብሔር ፊት። የማይለመድ መድረክ የማይለመድ አምላክ ነው ታውቃላችሁ። እና ምንም ያህል በእግዚአብሔር ቤት ብትኖሩ ምንም ያህል ብታገለግሉ ይሄ መድረክ ሁሉ አዲስ ነው። የሚመለከውም የሚገለገልም እግዚአብሔር ሁሉ ጊዜ አዲስ ነው። እና መልእክት ከእግዚአብሔር ዘንድ መቀበል ነበረብኝ። እግዚአብሔርን ቃል ሰጠኝ ለእናንተ። ኢሳይያስ 40 ቁጥር 27 እንደዚህ ይላል። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። የሰራዊት ጌታ እግዚአብሔር ሆይ ክብር ላንተ ይሁን። ሁሉን የምትችል ቸርና መሐሪ እንደው በአክብሮት ልጠይቃችሁ ብድግ ብለን እንጸልይ ደስ ይለኛል። እግዚአብሔር ይባርካችሁ። ለቃሉ ክብር መቆም ደስ ይላል። አምላካችን እግዚአብሔር ሆይ ስሜ ለዘላለም የተመሰገነ ይሁን። ምሕረትና ቸርነት ስለበዛልን ብቻ እናመሰግናለን። አቤቱ ልዑል እግዚአብሔር ሆይ በክንፎች ጋርደ በሰላም ጠብቀህን ዛሬ ቀን ደግሞ ጌታ ሆይ ባንተ ፊት ሆነን እንድናመልክ እንድናከብር ጌታ እግዚአብሔር አምላካችን ሆይ ቀኑን ስለቀደስክልን ስለፈቀድክልን እናመሰግናለን። አምላካችን እግዚአብሔር ሆይ እንደ ልማድ አናይም፣ ይህንን ማየት የፈለጉ ያላዩ አሉና ጌታ እግዚአብሔር እድሜን የጨመርክልን አንተ ነህ፣ እድልም የሰጠን አንተ ነህ። አልጋ ላይ መሆንም እያለ ጤነኛ ያደረከን አንተ ነህ። እግዚአብሔር አምላካችንና መድኃኒታችን ሆይ ቸር ጌታ ስም የተባረከ ይሁን። አትለመድም፣ እናመሰግንሃለን። ቅዱስ ጌታ እናመሰግንሃለን። በብዙ የራራልን አንተ ነህ ጌታ ሆይ። ስንት አደጋ የበዛበት ስንት ጥፋት የሞላበት ምድር ላይ የከለልከን አንተ ነህ። ጋሻ መከታ የሆንከን አንተ ነህ። መልካም እረኛ የሆንከን አንተ ነህ። ኃያል እግዚአብሔር ስም ብሩክ ይሁን ለዘላለም። ቅዱስ ስም የተመሰገነ ይሁን። እኔ ጌታ መንፈስ ቅዱስ ሆይ በእውነት አከብርሃለሁ። አባት ሆይ በዚህ ማለዳ እናመሰግንሃለን። ልናመሰግን ይበቃን፣ ልናመልክ ይበቃን። ደሞ ወደ ቤት ይመጣን እድል ተሰጠን ጌታ ሆይ አምላካችን እግዚአብሔር ሆይ ወደ እግዚአብሔር ቤት እንድባሉን ጊዜ ደስ አለኝ እንደምል ቃል ደስታን የምናገኝበትን ስፍራችን፣ ፈውስ የምንቀበልበት ስፍራችን፣ መድኃኒት የምናገኝበት ስፍራችን፣ ድምጽህን የምንሰማበት ስፍራችን፣ የተጠበቅንበት ያደግንበት ስፍራችን፣ ሞገስን ያገኘንበት ሰው የሆንበትን ስፍራችን ወደ ቤት በሰላም ስላመጣን እናመሰግናለን። ጨዋችሁ አሜን በሉ። ግዴላችሁ እናመሰግናለን። ክብር ለስም ይሁን። መንፈስ ቅዱስ ክብር ለስም ይሁን። ቸር እግዚአብሔር ክብር ለስም ይሁን። ወልደን ልጆችን የዳርንበት ቤታችን እግዚአብሔር አምላክ ሆይ ጨለማችን የተገፈፈበት ቤት፣ እስራታችን የተበጠሰበት ቤት እግዚአብሔር ሆይ ሸክማችን የተነሳበት ቤት ቅዱስ ቤት ጌታ ሆይ እንድንመጣ ይረዳን። እናመሰግናለን፣ እናከብራለን። ክብር ላንተ ይሁን፣ ምስጋና ለስም ይሁን። አባ ጌታ መንፈስ ቅዱስ ስም የተባረከ ይሁን። እናመሰግናለን ጌታ ከብዙ ጠላት የተከለንበት ቤት አይልዶስ ካማግራቫሃንዳ ዊኬሄንደስ ከመግሬቬጄኒያ ላዱና ግሬቬስ ከፔነ ሂላዳነማሶ ዊካሃንደና ማግራዲያ ወድቀን የተነሳንበት ቤት እግዚአብሔር ውርደታችን የቀረበት ቤት፣ ሞታችን ወደ ሕይወት የተለወጠበት ቤት፣ መርዶአችን ወደ ደስታ የተቀየረበት ቤት ወደዚህ ቤት ስላመጣን እናመሰግናለን። መንፈስ ቅዱስ እናመሰግንሃለን። ቸር እግዚአብሔር እናመሰግንሃለን። ኃያል አምላክ እናመሰግንሃለን። ስም የተመሰገነ ይሁን። ክብር ሁሉ ለስም ይሁን።
አንተ ታላቅ ነህ እናመሰግናለን። ቅዱስ ነህ እናመሰግናለን። አባት ነህ እናመሰግናለን። መድኃኒት ነህ እናመሰግናለን። ጋሻ ነህ እናመሰግናለን። ወዳጅ ነህ እናመሰግናለን። ስም የተባረከ ይሁን። ምስጋና ለስም ይሁን። ውዳሴ ለስም ይሁን። አክብሮት ለስም ይሁን። ስም የተባረከ ይሁን። ወጥመድ ተሰበረ፣ እኛም ደግሞ አመለጥን። ወጥመድ ተሰበረ፣ እኛ አመለጥን። ወጥመድ ተሰበረ፣ እኛ አመለጥን። ወጥመድ ተሰበረ ዛሬ፣ እኛም አመለጥን። የሲኦል ልጅ ተገለበጠ ዛሬ፣ እኛ አመለጥን። ስም የተባረከ ይሁን። ምስጋና ለስም ይሁን። እኔ አባት ከፍ በል ጌታ ኢየሱስ። የይሁዳ አንበሳ ከፍ በል አንተ። ሞተ ያዳንከን ከፍ በል እኔ ጌታ። ሬጋቲ ያለው ዳማሳ ዊካሃንደና ማዲያ ምስጋና ለስም ይሁን። የጌታ መንፈስ እናመሰግንሃለን። አጽናኛችን እናመሰግንሃለን። ስም የተባረከ ይሁን። እጅግ በጣም እናመሰግንሃለን። ከፍ በል እኔ አባት፣ ከፍ በል እኔ አባት፣ ከፍ በል እኔ አባት። ኦ ስም ከፍ በል እኔ አባት። ጌታ ኢየሱስ ስም ከፍ በል አባት። ጨለማችን በራ፣ እስራታችን ተበጠሰ፣ ጠላታችንን አሸነፍነው። ካንተ የተነሳ አሸናፎች ሆን፣ አመለጥን። እኔ ጌታ ስም የተባረከ ይሁን። ስም የተመሰገነ ይሁን። ጠላት አይቶን ፈራ እኔ አባት፣ አይቶን ሰጋ እኔ አባት። ምሕረት በእኛ ላይ ስላለ፣ ቸርነት በእኛ ላይ ስላለ እናመሰግናለን፣ እናከብረሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ለሱ ክብር አምጡና ቁጭ በሉ። የተከበራችሁ እግዚአብሔር አምላክ እየተመሰገነ ይሁን። ወደ እግዚአብሔር ቤት እንድ ባሉን ጊዜ ምን አለኝ ነው የምለው ቃሉ? ደስ አለኝ። ክሳራ የሌለበት ቤት፣ ክሳራ የሌለበት ወገኖቼ። ማንም ሰው እዚህ መጥቶ ከስሮ አይመለስም፣ አትርፎ ነው የሚመለሰው። የልምላማችሁ ምንጭ ይሄ ቤት ነው። አሜናችሁ አይሰማኝም? ከልቤ ነው የምነግራችሁ። የልምላማችሁ ምንጭ፣ የደስታችሁ ምንጭ፣ የውበታችሁ ምክንያት፣ ቀና ብላችሁ የመሄዳችሁ ምክንያት፣ የእረፍታችሁ ምክንያት፣ ያለ ስጋት እንዳትኖሩ ያደረጋችሁ ከዚህ መድረክ የሚለቀቀው የእግዚአብሔር ቃል ነው። ስሙ ይባረክ፣ ስሙ ይባረክ። ደጋግመን ብናመሰግን ብናጨበጭብ አይሰለቸንም። ለእግዚአብሔር ክብር ይሁንለት። ለጌታ ክብር አምጡ። እግዚአብሔር ይመስገን። ሃሌሉያ። ይህ ክፍል እንደምትመለከቱ የመጽናናት ክፍል ነው። ኢሳይያስ 40 ላይ አጽናኑ ሕዝቤን አጽናኑ ይላል አምላካችሁ ብሎ ነው የሚጀምረው። እግዚአብሔር አምላክ መቼስ የሕዝቡን ለመከራ ለችግር ትቶ ሕዝቡ ሲሰቃይ ማየት የሚወድ አምላክ አይደለም። እስራኤላኖች በጊዜና በወቅቱ በነፍስ ስለነበሩበት ነገር እግዚአብሔር ሕዝቡ እንዲጽናና ፈልጓል። እስራኤል አንዳንድ ጊዜ በራሱ ችግር፣ በራሱ ፍላጎት፣ በራሱ አምሮት ወጥመድ ውስጥ ይገባና በጠላት ይጠቃል፣ ይሰበራል። ከዛም በኋላ ደግሞ ያለቅሳል፣ በጣም ያዝናሉ። እና እግዚአብሔር ደግሞ የሕዝቡን አዘን አይወድም። እንደገና ሕዝቡን ማጽናናት ይፈልጋል። ለነቢያቶቹ መልእክት ይሰጣል። ለነቢያቶቹ ድምጽ እግዚአብሔር ይሰጥና አጽናኑ፣ ሕዝቤን አጽናኑ ይላል እና እንድጽናኑ ይፈልጋል። እና ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአታቸውም እንደተሰረየ እና ተናገሩ፣ ለልባቸው ተናገሩ እያለ እግዚአብሔር ሕዝቡን የሚያጽናናበት እና ምሕረቱን የገለጠበት ክፍል እንደሆነ አያለሁ። ጌታ እግዚአብሔር አምላክ ከእስራኤል ጋር ሲነጋገር እስራኤላኖች ደግሞ የሚሉት ነገር አላቸው እና እግዚአብሔር ረስቶናል፣ እግዚአብሔር መንገዳችን አላየም፣ እግዚአብሔር አልፈረደልንም፣ እግዚአብሔር ጣለን፣ እንደና እንደዛ ሆነ የሚሉት ቋንቋ አላቸውና እግዚአብሔር ለዛ ደግሞ መልስ ሰጣቸዋል። ቁጥር 27 ላይ ካያችሁ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች ለምን ትላላችሁ? ምን ማለት ነው? እግዚአብሔር መንገዴን አላየም፣ እግዚአብሔር ፍርድም አልፈረደልኝም፣ አልተመለከተኝም እግዚአብሔር የሚል ወቀሳና ክስ አላቸው እስራኤላኖች። ለዚህ ነው እግዚአብሔር አምላክ ልባቸው በጣም እንደዛልና እንደወደቀ ስለሚያውቅ አጽናኑ፣ ሕዝቤን አጽናኑ ብሎ እግዚአብሔር የሚናገረው። የመጽናናትን ድምጽ እግዚአብሔር የሚልከው ከዚህ የተነሳ ነው። እና እግዚአብሔር አምላክ
እንዲህ ብሎ መለሰላቸው ቁጥር 28 ላይ አላወቃችሁም ወይም አላወቅም ወይ አልሰማምን እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው አይደክምም አይታክትም ማስተዋሉ አይመረመርም እግዚአብሔር ሊደክም አይችልም እግዚአብሔር ለደካማ ኃይል የሚሰጥ አምላክ ነው እንጂ የሚደክም አምላክ አይደለም የሚታክት አምላክ አይደለም የሚያረጅ አምላክ አይደለም ዘላለማዊነቱ ያው ነው እግዚአብሔር መለኮታዊ አምላክ ነውና የሚቀየር አምላክ አይደለም የምድር ዳርቻ ፈጣሪ ነው መታከት በሱ ዘንድ የለም ዝለት በሱ ዘንድ የለም ተስፋ መቁረጥ በሱ ዘንድ የለም አሁንስ በቃኝ የሚል መሰላቸት በሱ ዘንድ የለም እግዚአብሔር መለኮት ነው እግዚአብሔር ሁሉን ቻይ አምላክ ነው ይሄንን አላወቃችሁም ወይ ይላል እና ከብሶቱ የተነሳ ሰው የማይናገረው ስለሌለ ለዛ መልስ ይሰጣል ለደካማ ኃይል ይሰጣል ይላል ጉልበት ለሌለው ብርታትን ይጨምራል እግዚአብሔር ደከማችሁ ከሆነ አቅም የሚሰጣችሁ አምላክ ነው ጉልበት የሚሰጣችሁ አምላክ ነው ልክ ዘማሮች ቀድም እንደዘመሩ ማለት ነው እና እግዚአብሔር አምላክ ብላቴኖች ይደክማሉ ይታክቱማል ጎበዛዝቱ ፈጽመው ይወድቃሉ ጉልበት አለኝ የሚሉ አቅም አለኝ የሚሉ አልደክም የሚሉ ሰዎች አንድ ወቅት ሊደክሙ ይችላሉ አንድ ወቅት አቅም ሊከዳቸው ይችላል ሊረቱ ይችላሉ ሊሸነፉ ይችላሉ ስጋ ለባሽ እንደመሆናቸው መጠን እግዚአብሔር ግን እንደዛ አይደለም እግዚአብሔር የሚሸነፍ አምላክ የሚረታ አምላክ የሚታክት አምላክ የሚያረጃ አምላክ የሚሰለች አምላክ አይደለም እግዚአብሔር ዘላለማዊ አምላክ ነው እግዚአብሔር ቸር አምላክ ነው የማይወሰን አቅም ያለው የማይወሰን ጉልበት ያለው የማይወሰን ችሎታ ያለው አምላክ ነው እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው ከጫፍ እስከ ጫፍ የሚያይ አምላክ ነው ቀኑን ሌሊቱን የሚያፈራርቅ አምላክ ነው የሰው ልብ የሚያይ አምላክ ነው አንድ ጊዜ የሆነ ካፌ ቤት ገባንና ከወዳጆቼ ጋር ሰው ሁሉ በጣም እንጫጫል እና ሰው የጮቱ ብዛት እዛም ያወራል እዚህም ያወራል እዛም ያወራል እዛም ያወራል እና ማን ምን እንደሚያወራ አታውቁም ማን ምን እንደሚያወራ አታውቁም እና ጓደኛዬ እንዴ ይሄ ህዝብ ሁሉ ይጮሃል ማን ነው የሚሰማው ባይገርም ያልኩት በምንም አይነት መንገድ መንጫጫት ይብዛ የያንዳንዱን ድምጽ የሚሰማ እግዚአብሔር ብቻ ነው አልኩ እግዚአብሔር ምን ያደርጋል እስኪ እግዚአብሔር ይሰማል ብሎ አንድ ጊዜ እግዚአብሔር ይሰማል በቃ ማን ምን እንደተናገረ ማን ምን ልናገር እንዳለ ማን ምን እንዳቀ የሁሉ ጫጫታ ያለ እያንዳንዱን እግዚአብሔር በየመስመሩ ይሰማል እግዚአብሔር ያያል እግዚአብሔር ችሎታው በጣም ትልቅ ነው የተለየም ነው አልደረስንበትም አውቀንም አልጨረስንም እውነቴን ነው የምነግራችሁ ከትልቅነቱና ካያልነቱ የገባን ትንሽ ነገር ነው ለመዳን በቃ የምትሆነን ነገር ነው የገባን አላወቅነውም እግዚአብሔር ትልቅ አምላክ ነው እግዚአብሔር ገናና አምላክ ነው የሰው አእምሮ የእግዚአብሔርን ትልቅነት እግዚአብሔርን ሙሉ ዕውቀት መረዳት ይችላል ብዬ አላምንም መንፈስ ቅዱስ ያስተማረንና የፈቀደልን ቃሉ የሰጠን እውነት እናያለን እና እሱን ላንብ እንችላለን ከዛ በቀር እግዚአብሔር ከተጻፈውም በላይ እንደሆነ ያለው ከተገለጠም በላይ እንደሆነ አያለው የሰራዊት ጌታ እግዚአብሔር አምላክ እና አይታክትም ብሎ ይናገራል ቁጥር 31 ላይ ያለችው ነች የኔ መልእክት 31 ላይ እንደዚህ ይላል እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል ላላቸው ነገር ላላቸው ችግር እንደ ሶሉሽን ወይ ደግሞ እንደ መፍትሄ ሆኖ እግዚአብሔር የሚሰጣቸው ነገር ምንድነው ኃይላቸውን የሚታደስበት መንገድ ምንድነው ካላችሁ ኃይላቸውን ያድሳሉ ያለው እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ኃይለቶ ነው የሁሉ ማግሮምሮም የመጣ ከየት ነው ካላችሁ ኃይል ከማጣት ነው እግዚአብሔር ረስቶኛል የሚለው ቃል የሚመጣ ኃይል ከማጣት ነው እግዚአብሔር አላየኝም የሚለው ቋንቋ የሚፈጠረው ኃይል ከማጣት ነው ጉልበት ከማጣት ነው ማስተዋል ከማጣት ነው እንጂ እግዚአብሔር አምላክ እያንዳንዱን እስትንፋስ የሚቆጣጠር የሚያምላክ ለእያንዳንዱ እርምጃችን የሚያምላክ ሆኖ ያለ ነገር ግን አቅም ስናጣ ጉልበት ሲከዳን ማስተዋል ስናጣ እንጠራጠረዋለን በቃ አላየኝም አልፈረደልኝ አልተመለከተኝም እግዚአብሔር እንላለን ይሄ የሰው ሁለንተናዊ ድካም ነው ነገር ግን ከዚህ የሚወጡበት ሁለት ነገሮችን እግዚአብሔር ይነግራቸዋል ኃይልን የማግኘት መንገድ አንደኛው እግዚአብሔርን መተማመን እግዚአብሔርን የሚተማመኑ ሰዎች አምላካቸውን እግዚአብሔርን የሚደገፉ ሰዎች ኃይል አልባ ሊሆኑ አይችሉም ሰው ኃይል አልባ መሆን የሚጀምረው ጉልበት የሚከዳው
መቼ ነው ካላችሁ መታመን ከሕይወቱ ሲወሰን ነው። እምነት ከሕይወቱ ሲወሰን ነው። አምላኬ እግዚአብሔር አለ የሚለው እምነት፣ ይረዳኛል የሚለው እምነት፣ ያግዘኛል የሚለው እምነት ከውስጥ ሲወሰድ ሰው ኃይል አልባ ይሆናል። ከዚህ የተነሳ ነው ሰዎች አንዳንድ ጊዜ በቃ በዚህ ምድር እንኳን መኖር አያስፈልገኝም ብለው ራሳቸውን ወደ ማጥፋት የሚሄዱት እዛ ጋር ነው። አንዳንድ ጊዜ እንደ ፋሽን በጣም አጋንንት ማህበራዊ ሚዲያ ላይ ያመጣ አባባል ነበረ። በቃ ብሄድ ይሻለኛል አይነት ነገር። ወዴት ነው የሚሄዱ? እና ብሄድ ይሻለኛል ብለው መርዝ ጠጥቶ ሞታሉ። ብሄድ ይሻለኛል ብለው ራሳቸውን ያጠፋሉ። ብሄድ ይሻለኛል ብለው ለምንድን ነው እንደዚህ ያደረጉ ብላችሁ ብትሉት ተስፋ ነው ያጡት። የሆነ ተስፋ የሚያደርጉት ነገር የለም። የሚያምኑት ነገር የለም። ያመኑት ምድራዊ ነገር ሲከዳቸው፣ ውቀታቸው ማላጠገብ ስላቸው፣ በሰው ታምኖ ከሆነም ሰው ሲከዳቸው ባዶ በሚሆኑበት ጊዜ የመታመን አቅምና ጉልበት ተሟጦ ሲወሰድ ምን ያደርጋል? ሰው ብሄድ ይሻለኛል፣ እንዲህ ቢሆን ይሻለኛል ይላሉ። የሚሻልማ በሕይወት መኖር ነው። አሜን በሉስ እስኪ አሜን በሉ ባካችሁ። በምን መኖር ነው የሚሻለው? በሕይወት መኖር ይሻላል። ሞትና መወሰድ እግዚአብሔር ያለለት ለማንም የማይቀር ጉዳይ ነው። አንዱ ሌላውን በየተራው የሸኘ ይሄዳል፣ የማይቀር ጉዳይ ነው። ነገር ግን ያለ ጊዜ መሞት፣ ያለ ጊዜ መወሰድ የሽንፈት መንገድ ካልሆነ በስተቀር የመፍትሄ መንገድ ሊሆን አይችልም። ሰዎች ወደዚህ ደረጃ የሚመጡ ሰይጣንም ከጀርባ ስላለ፣ አጋንንትም ከጀርባ ስላለ፣ የሰው ክፋትም ከጀርባ ስላለ ተስፋ መቁረጥ ወዴት ይወስዳቸዋል? በቃ ከእንግዲህ በኋላ ባልኖር ይሻለኛል ወደ ማለት ይመጣሉ። እግዚአብሔር ግን የሚለው ነገር ምንድነው? እግዚአብሔርን የሚተማመኑ ሰዎች ኃይላቸውን ያድሳሉ ይላል። የመኖር ኃይል የሚመጣ መቼ ነው? አምላካቸው ሲታመኑ። ይሄም ቢሆን እግዚአብሔር አለ ማለት ሲቻል፣ ይሄም ቢፈጠር እግዚአብሔር በዙፋኑ ላይ ነው ማለት ስትጀምሩ ኢየሱስ ያድናል። አሜን ሃሌሉያ። ጥያቄ ባይመለስ ጥያቄ የሚመልስ እግዚአብሔር ግን አለ ማለት ስንችል፣ እግዚአብሔር ለነገር ሁሉ ጊዜ አለው ማለት ሲጀምርና በእርሱ ስንታመን የመኖር ኃይል እናገኛለን። ሃሌሉያ። የመቆምን ኃይል እናገኛለን። የመውጣት የመግባትን ኃይል እናገኛለን። ልክ እንደ ካሌብ ማለት ነው። ካሌብ የተናገረው ነገር ምንድነው? እንደምታየው አለ ዛሬ 85 ዓመት ነኝ አለ። ነገር ግን አለ ያን ጊዜ የእግዚአብሔር ሰው እንደላከኝ 40 ዓመት በነበርኩበት ሰዓት ተራራ ለመውጣትና ለመግባት አቅም እንደነበረኝ ዛሬም አለ ለመውጣት ለመግባት ጉልበቴ ያው ነው አለ። ለምንድነው ጉልበቴ ያው ሊሆን ይችላል? ያልደከመ እንኳን የማልደክመው ከድካም የሚያወጣ ኃይል የሚሰጥ እግዚአብሔር ከኔ ጋር አለ አለ። አሜን ሃሌሉያ። ኢየሱስ ክርስቶስ ያድናል። ዛሬ ጌታ ኢየሱስ የተባረከ ይሁን። እና ስለዚህ አለ ተራራማውን ስፍራ ስጠኝ አለ። ለምን? ኃይል አለኝ ዛሬም። ምን ለመውጣት፣ ለመዋጋት፣ ለመግባት ኃይል አለኝ ዛሬ። ኃይሌ ማን ነው? የሰራዊት ጌታ እግዚአብሔር። ትላንትና የረዳን፣ ትላንትና ያገዘኝ፣ ትላንትና አጠገቤ የቆመ እግዚአብሔር እርሱ አልተለወጠም። እስኪ እግዚአብሔር አልተለወጠም በሉ ጮና፣ እግዚአብሔር አልተለወጠም። ድገሙ አንድ ጊዜ፣ እግዚአብሔር አልተለወጠም። እግዚአብሔር ስላልተለወጠ ተራራ መውጣት ይችላል አለ። አያችሁ? በምን ስታመን ታላችሁ? በአምላኩ በእግዚአብሔር ስታመን ታላችሁ። በአምላኩ እግዚአብሔር ስተማመን ታላችሁ። የማለዳ ጥሪ እስከ ማምሻው ድረስ ነው አለ። የማለዳ ምህረቱ እስከ ማምሻ ድረስ ነው። የማለዳ የጧቱ የእግዚአብሔር ጥሪ የእግዚአብሔር ሞገስ ጉልበት በነበረኝ ዘመን ብቻ ሳይሆን ጉልበት በከዳኝም ዘመን እግዚአብሔር የኔ ጉልበት ነው አለ። እግዚአብሔር የኔ አቅም ነው አለ። እግዚአብሔር የኔ ችሎታ ነው አለ። አረ ኢየሱስ ያድናል። ዛሬ ጠላቶቼ የበረቱ ቢሆን ከአምላኬ የሚበልጥ የለም። አሜን ነው ወይ? አሜን ሃሌሉያ። ጨለማን የሚፈጥሩ ባይተኙም ጨለማን ወደ ብርሃን የሚቀይር እግዚአብሔር ግን በዙፋኑ ላይ አለ አለ። ሰይጣን መርዶ ማውራቱን አቆምም። እግዚአብሔር ግን መርዶን ወደ እልልታ የሚቀይር አምላክ እንደሆነ አውቃለሁ አለ። ያልተወኝ እግዚአብሔር አለ፣ ያልጣለኝ እግዚአብሔር አለ፣ የክዳን አምላክ ከኔ ጋር አለ አለ።
የተወደዳችሁ እህቶችና ወንድሞቼ የማይጠላችሁ ወይም ደግሞ የማይጥላችሁ እግዚአብሔር ከናንተ ጋር አለ። ጌታ ጌታ የምትሉ እኮ ዝም ብሎ አይመስለኝም። አምላክ የምትሉ ዝም ብሎ አይመስለኝም። ያያችሁት ነገር አለ፣ የቀመሳችሁት ነገር አለ፣ ያወቃችሁት ነገር አለ። ብታውቁ የመጣችሁበት ጎዳና ሁሉ የተአምራት ጎዳናዎች ናቸው። ያለፋችሁበት ጎዳናዎች ሁሉ ምስክር አስቀምጣችኋል። የሆነ እንደ ያዕቆብ ያስቀመጣችሁ ሐውልት አለ። በጌታ በኢየሱስ ክርስቶስ ስም ተስፋ የሚያስቆርጣችሁ የእባቡ ምክር ዛሬ የፈረሰ ይሁን። አሜን ትላላችሁ ወገኖች? የእናንተ አምላክ ሰማይን ያዘ፣ የእናንተ አምላክ ምድርን ያዘ፣ የእናንተ አምላክ የነገሥታት ንጉሥ፣ የጌቶች ጌታ፣ የኃያላን ኃያል፣ የሚሾም የሚሽር አሜን ሃሌሉያ። ነገሥታትን ያወርዳል፣ ነገሥታትን ያወጣል። እግዚአብሔር ኃይለኛ አምላክ ነው። ጮና እግዚአብሔር አይለወጥም በሉ። እግዚአብሔር አይለወጥም በሉ። እንደገና አይለወጥም እግዚአብሔር እና በሱ መታመን ነው። በማን? በዚህ በማይለወጥ አምላክ መታመን ነው። በሱ መደገፍ ነው። ኢየሱስ ጌታ ነው ለዘላለም። አቅም ሊከዳ ይችላል። አቅም ግን የሚሆን እግዚአብሔር ይመጣል። አሜን ትላላችሁ ወገኖች? ኪስ ይውጣለው ሊያልቅ ይችላል። ኪስን ግን የሚሞላ እግዚአብሔር ዛሬ በዙፋኑ ላይ አለ። አሜን ትላላችሁ ወይ? የሚጠላችሁ ሊበዛባችሁ ይችላል። በመስቀሉ ሞት የወደዳችሁ የናዝሬቱ ኢየሱስ ዛሬም ከናንተ ጋር አለ። ያድናል ጌታ ኢየሱስ ክርስቶስ። ወረት የሌለበት አምላክ፣ ወረት የሌለበት አምላክ፣ የወደዳቸውን እስከ መጨረሻ ወደዳቸው የሚል የእግዚአብሔር ቃል ሃሌሉያ። የጉልበቴ ምስጢር ኢየሱስ ነው። የጉልበቴ ምስጢር ኃያል አምላክ፣ ታማኝነቱ፣ ጌትነቱ፣ አለመለወጡ እሱ ጉልበታችን ነው የሚሆነው። ዛሬ ጉልበት ያጣችሁ ሰዎች ካላችሁ በእርግጠኝነት ለእናንተ መልእክት አለኝ። እግዚአብሔር ዛሬ ጉልበት ይሰጣችኋል። የሚቀጥሉ ዘመናት ቀሪ ዘመኖቻችሁን በእርግጥ ተራራ ቢሆን ቁልቁለት ቢሆን በሰራዊት ጌታ በእግዚአብሔር አቋርጣችሁ ታልፋላችሁ። አትሸነፍም። እግዚአብሔር ካንተ ጋር ካለ አሸናፊ ሆናችሁ ትወጣላችሁ። ማን ነው አሜን የሚል ዛሬስ? አሜን ትላላችሁ? የተወደዳችሁ በጌታ በኢየሱስ ክርስቶስ ስም የወደቀ ልብ ዛሬ ከላችሁ ላይ ይነሳ። እስኪ አሜን ሃሌሉያ። በእግዚአብሔር መታመን ያቆምንለት ነው የሞት ነው። ሰው በህይወቱ የሚሞተው መቼ ነው ካላችሁ በአምላኩ መታመንን ያቆምለት ያን ቀን ነው የሚሞተው። ያን ቀን ነው ሽንፈት፣ ያን ቀን ነው መረታት። ህይወት የሚቆመው መቼ ነው ካላችሁ በእግዚአብሔር መታመን ያቃታችሁለት ያን ጊዜ የእናንተ ነገር መቆም ጀምሯል። ስጋው ሊንቀሳቀስ ይችላል፣ ነገር ግን የሞትኮ ያንለት። እንደ አማኝ ግን በእግዚአብሔር የምታመኑ ሰዎች፣ በአምላካቸው የሚደገፉ ሰዎች ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከሞገስ ወደ ሞገስ ይሸጋገራሉ እንጂ እነግራችኋለሁ አይወድቁም። አሜን በሉስ። አሜን ትላላችሁ ወይ? ይህ ማለዳ በእናንተ ላይ ዛሬ ብርሃኑን ያብራ። አሜን በሉስ። አሜን ትላላችሁ? ሃሌሉያ። የኑሮ ሲስተሞች፣ የኑሮ ውጣውረዶች አንዳንድ ጊዜ እግዚአብሔር የሌለ ሊያስመስለን ይችላል። ያ በስጋ አይናችን ያየነው ነገሮች ናቸው። ግን አውቃለሁ እግዚአብሔር አምላክ፣ እግዚአብሔር አንዳንድ ጊዜ ሁለት አይነት እጅ አለው። ለሁሉ የምታይ እጅ አለው። አንደኛ ስውር እጅ አለው። ነገሮችን አበጃጅቶ ነገሮችን ሰርቶ እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ጌታ ክብር አላችሁ፣ ባካችሁ ክብር አላችሁ። ስውር እጅ አለው አምላክ። ማታ አልቅሰህ ትተኛለህ፣ ስትነሳ የእግዚአብሔር እጅ ነገሮችን መቼ እንደለዋወጠ አታውቅ። ነገሮች እንዴት እንደተለወጡ አታውቅም። ሁሉን የሚለውጥ እግዚአብሔር በዙፋኑ ላይ ነው። አሜን ሃሌሉያ። እግዚአብሔር በዙፋኑ ላይ ነው። ሃሌሉያ። አቅማችሁ እግዚአብሔር ይሁንላችሁ። ድጋፋችሁ እግዚአብሔር ይሁንላችሁ። አይናችሁ ከሱ ላይ አይነሳ። አሜን በሉ ዛሬስ። አሜን ሃሌሉያ። ምንም አይነት ነገር ግርዶሽ በእናንተና በአምላካችሁ መካከል ሊገባ አይገባም። ማጣት ቢሆን ማግኘት ቢሆን ስኬት ቢሆን ሌላ ነገር ቢሆን ከፍታ ቢሆን ዝቅታ ቢሆን እግዚአብሔር አምላካችሁ ሁሉ ጊዜ በፊታችሁ የተሳለ ይሆንላችሁ። ሁሉ ጊዜ በፊታችሁ በቃ በእናንተ ፊት ሁሉ ጊዜ ስለማይኖረኝ ጥቅሶች ማንበብ እችላለሁ።
አንደኛ ሳሙኤል 17:45 ላይ 17:45 ላይ በጣም የሚወደው ክፍል አለ ከዳዊት ሕይወት። ዳዊት ትንሽ ሆኖ በጣም ትንሽ ሆኖ ትልቁን ጠላት ሊጋፈጥ ወጣ። በእድሜ ትንሽ፣ በውጊያ ልምድ ትንሽ፣ ምንም ከሱ ልቆ ወንድሞቹ እኮ ኤልያብ በጣም ጀግኖች ናቸው። በጣም ለምዷል፣ የጦር ልምድ አላቸው። ይሄ ብላቴና ድንገት መጣ። ስንቅ አድርስ ተብሎ መጣ። ስንቅ ለማድረስ መጣ። እስራኤላኖች ሲሸሹ ጠላት ኋላ ሲያሳድዳቸው አይቶ አዘነ። በጣም ገረመው። የእግዚአብሔር መንፈስ እዛው ጋር ቀየረው፣ ለወጠው። የእግዚአብሔር መንፈስ የእግዚአብሔር ሐሳብ ለካ ስንቅ አቀብሎ መመለስ ሳይሆን ዛሬ እግዚአብሔር የፈለገው ነገር ምንድነው? በትንሹ ሰው ትልቁን ጠላት መዘረር። አረ አሜን በለን በጌታ። እንዴት ለኛል? አሜን በልጩና እስኪ አሜን አንድ ጊዜ እስኪ ውጣ ከሸለቆው እስኪ አሜን በሉ። ሃሌሉያ። ተስፋ እንዳለ ሰው ነቃ በል። አሜን ነው ወይ? ያድናል ኢየሱስ። አሜን። ትንሹ ብላቴና እዛ ድራማ ማየት ጀመረ። ትንሽ ተነስቶ በቃ ሲፎክር ግር ብሎ ይሸሻሉ። ሳኦልም ሰራዊቱ ምን ጉድ ነው ይላል። ጥግ ይዞ ያያል። ጥግ ይዞ ሲያይ ሲሸሹ ልቡ ደነገጠ፣ አዘነ። መጣ የእግዚአብሔር መንፈስ። ራሃዳጋስካፓኒያ ይምጣ በላችሁ ላይ ወገን በሸሸለት እግዚአብሔር ክብር በላችሁ ላይ ይምጣ። የወገን ልብ በተፈታ ጊዜ የእግዚአብሔር ቅባት በላችሁ ላይ ይምጣ። መልእክተኛ ያድርጋችሁ ግዴላችሁ። አሜን በሉ። ዛሬ በላችሁ ላይ ይምጣ የእግዚአብሔር ኃይል በላችሁ ላይ ይምጣ። በትንሹ ላይ የእግዚአብሔር እጅ መጣ፣ የእግዚአብሔር ክብር መጣ። እህቶችና ወንድሞቼ ጠጋለና ወደ ወንድሙ እና ከሰዎች ጋር ሳወራ ይሄንን ለሚመታ ምን ይደረግለታል አለ። የሆነ ነገርም የሰማ ይመስላል። እና ይሄንን ማለት መታ እኮ ኦሬዲ አዋጅ ወጥቷል፣ ንጉሱ እንደዚህ ያደርገዋል፣ ልጁን ይድርለታል፣ ሌላ ጥቅማ አለ። ከዛ ዳዊት አለ ይሄንን ሲያወራ ኤልያብ ሰምቶ እነዛን ጥቃቅን በጎች ለማንጠል መጣ። የልብን ትዕቢትና ኩራት አውቃለሁ ብሎ የታላቅነቱን ጉራ በቃ ትልቅ ታላቅ ወንድም ለወንድሙ ለትንሽ ልጁ የሚለውንም በቃ ተቆጥቶ ብቻ ሊያድነው ፈልጎ ሊሆን ይችላል ከጦርነቱ። እና እዚህ ውስጥ አንተ አትችልም አይነት ነገር፣ ሂድ በጎች ጠብቅ አይነት ነገር አለው። ሁለት ነገር አያለው እዛ ውስጥ። አንደኛ ወንድምነቱ፣ ታናሽ ወንድሙ ጦርነቱን አላወቀም። ሰልፉ ምን ያህል ከባድ እንደሆነ አልገባውም። እኛ የምንሸሸው ለምን እንደሆነ አላወቀም። እና ወንድሜ እዚህ ውስጥ እንዳይሞት ምልም ነው፣ እሱን እረዳለሁ። በሌላ በኩል ደግሞ የጠላት መሰራል ሊሆን ይችላል። ለእስራኤል መዳን ሆኖ እያለ ዛሬ እና ተስፋ አስቆርጦ ሊመልስ ነው። የሚገርመኝ ነገር ኤልያብ ከሌላ ጋር ሲያወራ ዳዊትን ወሰዱትና ከሳኦል ጋር አገናኙት። ሲያገናኙት ምንድነው አለ? ስለሱ የማንም ልብ ይወደቅ የሚል ቃል ካፉ አይወጣም። ታምናላችሁ? አሁን አንድ ትንሽ ልጅ ስንቅ ሊያደርስ መጣ። የማንም ልብ ስለዚህ ሰው አይወደቅ እኔ እጄ እመታለሁ አለ። እና ሳኦል መቼስ በጣም ድራማ ይመስለኛል፣ ግን ረስቶት ነው እንጂ ሳኦል ገና ዳዊት ሲቀባ መንፈስ ያስጨንቀው የመጣ እየዘመረለት ደግሞ ያስደስቶ እንደነበረ ይታወቃል። ግን ረሳው መስለኛል። አንተ የማን ልጅ ነህ ብሎ ጠይቀው እንደዚህ አሉ። እሱ ልምድ አለው፣ እሱ ጦረኛ ነው፣ እንደዛ ነው፣ አትችለውም ስል እኔም እኮ አለ የአባቴን በግ ስጠብቅ አንበሳና ድብ ይመጣ ነበረ። እኔም በተነሳብኝ ጊዜ አለ የአንበሳውንና የድቡን ጎሮሮ ይዤ በጌን አስተፋ ነበረ። እንግዲህ ተመልከቱ፣ በእግዚአብሔር የምታመን ሰው ቋንቋ እንደዚህ ነው። እና ከአንበሳና ከድባፍ ያስጣለኝ የሰራዊት ጌታ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ እጅ ዛሬ ያስጥለኛል አለ። ጮኻችሁ አሜን በሉ። ዛሬስ እስኪ አሜን በሉ። ሃሌሉያ። የምትፈሩት ነገር ካለ እኔ መልእክት አለኝ ብያችኋለሁ። መልእክተኛ ነኝ። ስለራሴ እንደዛና እንዲህ ባላውራም በርግጥ መልእክት ይዤ መጥቻለሁ። እግዚአብሔር ከሆነ ነገር ዛሬ ያስጥላችኋል። ከአንድ ነገር እግዚአብሔር ያስመልጣችኋል። አምናለሁ። ይኸውላችሁ የተጠነጠነላችሁ ነገር የተቆፈረላችሁ ጉድጓድ ቢኖር እግዚአብሔር አምላክ በስውር ጠላት የሚሰራ ነገር ካለ እግዚአብሔር ዛሬ አጀንዳውን ይገለብጠዋል፣ ያድናል። ጮኻችሁ አሜን በሉ እስኪ ዛሬ። እና ምንድነው የሆነው?
ሳኦል ፈራ። በቃ ልብሴን ልበስ አለ። ለበሰ። መሄድ አቃቶ አልቻልኩም አለ። አወለቀ። ምንድነው ለመድከው? እኔ ለመድኩ ጦር አይደለም እና ምንድነው አለ። በቃ ጅራፍ አለችኝ፣ የሆነ ድንጋይ ድብልብል አለችኝ አለ። በተናቀ መሳሪያ ወፎች አይደለም እንደ በወንጭፍ የሚባረሩ። እኔ ገጠር ልጅ ነኝ። ማሽላ ጠብቄ ያውቃለሁ፣ በቆሎ ጠብቄ ያውቃለሁ። ወፎች በሚመጡበት ጊዜ ድንጋይ ወርወረ በወንጭፍ ነው እንትን የምናባረው። እና ዛሬ አለ እናንተ በጣም ያከበዳችሁት እናንተ ምሸሹለት ሰው እግዚአብሔር ከኔ ጋራ ስላለ በተናቀ መሳሪያ እግዚአብሔር ዛሬ ጠላቶቻችን ይመታል አለ። ማን ነው አሜን የሚል? ዛሬስ ኢየሱስ ያድናል። ለምን ትላላችሁ ወይ? በጣም የሚገርመው ነገር ጎልያድ ከሩቅ አየና ናቀው ይላል። ናቀው። ትንሽነቱን ዱላ ይዘህ የምትመጣብኝ እኔ ውሻ ነኝ እኔ ምናምን ነኝ ብለዋል። ስማ አለ አንተ ጦርና ጭሬ ይዘብኝ ትመጣለህ አለ። ዛሬ በተገዳደርከው አለ በእስራኤል አምላክ ስም እመጣባለሁ አለ። አንገትን ካንተ ላይ አነሳለሁ አለ። እግዚአብሔር አንተን በእጄ አሳልፎ ይሰጠኛል አለ። እስኪ ጫዋችሁ አሜን በሉ። ዛሬስ አይታያችሁም? ዛሬ የሆነ ነገር እግዚአብሔር በእጃችሁ አሳልፎ ሲሰጥ፣ በሽታ ቢሆን ማጣት ቢሆን ችግር ቢኖር ኢየሱስ ክርስቶስ ያድናል። እግዚአብሔር በእጄ አሳልፎ ይሰጠኛል አለ። ወነጨፈው፣ መታው፣ ወደቀ፣ አንገቱን ቆርጦ ይሄው የፈራችሁ ሰው አለ። አንድ ቃል ልንገራችሁ፣ በእግዚአብሔር የምታመን ሰው አንገቱ አይቆረጥም፣ የጠላቱን አንገት ግን ይቆርጣል። ማን ነው አሜን? ለዛሬስ ጉዳዩ የአዲስ ኪዳን ዘመን ስለሆነ የሰው አንገት ደግሞ አደራችሁ ነገር ግን እነግራችኋለሁ፣ ያንን የምሰራ መንፈስ ዛሬ ከጫማችሁ በታች ነው። ተለማምዳችሁ ሆናል። ይሄ ቤት የምልክት ቤት ነው። ይሄ ቤት የታምራት ቤት ነው። ይሄ ቤት ሰዎች የሚቀቡበት፣ ሰዎች የሚነሱበት፣ እረፍት የሚያገኙበት ስፍራ ነው። እግዚአብሔርን የምታመኑ ሰዎች ለእስራኤል የምታመኑ ሰዎች ለአገራቸው መድኃኒት ያመጣሉ። ለእስራኤል መድኃኒትን አመጣ፣ ለሳኦልም ደረሰለት። የሚገርም ነገር ነው። ለሰራዊቱም ደረሰለት። እግዚአብሔር በፊቱ ወጣ። ሰልፉ የእግዚአብሔር ነው አለ። በእግዚአብሔር የምታመኑ ሰዎች በዘመናቸው ሊሸነፉ አይችሉም። በምንም አይነት የመሸነፍ አቅም የሚባለው የመሸነፍ ልብ የሚባለው ነገር ወደ እነሱ አይጠጋም። ለምን መስላችሁ? ግራና ቀኝ ቢያዩ የሚያዩት እግዚአብሔር አለና ነው። አሜን ትላላችሁ ወገኖቼ? የአንበሳን አፍ የሚዘጋ እግዚአብሔር አምላክ በእናንተ ላይ የተከፈተ አንዳች ነገር ቢኖር ዛሬ ይዘጋዋል። ወይ አሜን በለኝ፣ ወይ እልል በለኝ። ኢየሱስ ያድናል። አሜን ነው ወይ? እስኪ አሜን 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 ነው። ሃሌሉያ። ይቆልፈዋል የሰራዊት ጌታ እግዚአብሔር። ልባችሁ ዛሬ ይነሳ። በአምላካችሁ ታመኑ፣ በእግዚአብሔር ተደገፉ። እህቶቼና ወንድሞቼ፣ ልጆቻችሁ ከናንተ የሚወርሱት ውርስ ቢኖር ብርና ወርቅ አይኖር፣ እምነታችሁን በእግዚአብሔር መታመንን አራሜን ሃሌሉያ። በእግዚአብሔር መደገፍን፣ እግዚአብሔር ስንት ጎዳና እንዳሻግራችሁ እንዴት እንዳኖራችሁ ያንን መታመን ለልጆቻችሁ አውርሱ። ትንሽ ነገር በተፈጠረ ቁጥር ልባችሁ አይውረድ። ማን ነው አሜን? ለዛሬስ ትንሽ ራስን የሚወጋ በሽታ ስለመጣ አበቃል ማለት አይደለም። በዚህ ከወጋ በዚህ ወቅቶ ያወጣዋል። አሜን። አልገባችሁ? አሜን ነው ወይ? እስኪ እጃችሁን አንሱና እግዚአብሔር አለ ብሎ ከኔ ጋራ እግዚአብሔር ድገሙ አንድ ጊዜ ባካችሁ፣ ድገሙ አንድ ጊዜ። እግዚአብሔር በሁኔታዎቻችሁ መካከል አለ። ልባችሁ አይውደቅ። እስኪ አሜን ሃሌሉያ። እግዚአብሔር አምላክ የተመሰገነ ይሁን። በእግዚአብሔር የምታመኑ ሰዎች አይረቱም። አቅማቸው ትልቅ ነው፣ ጉልበታቸው ትልቅ ነው። መጽሐፍ ቅዱሳችን የምናገረው ዳዊት ምን ብሎ ተናገረ? መዝሙረ ዳዊት 44:6 ላይ በቀስቴ የምታመን ሰው አይደለም ማለት እና በማን ነው ካላችሁ በእግዚአብሔር። በቀስታቸው የምታመኑ ወደቁ። እነማን? እነ ጎልያድ። በጦራቸው የምታመኑ ምን ሆኑ? ወደቁ እነ ጎልያድ። እኔ ግን በቀስቴ አልታመንም አለ። የምታመንበት አለ አለ። የልጅነቴ አምላክ፣ የማለዳዬ የጠዋቱ አምላክ ኢየሱስ ያድናል ለዘላለም። የማለዳዬ አምላክ እሱ እግዚአብሔር ለኔ መታመኛዬ ነው አለ። እግዚአብሔርን የመታመን አቅም ዛሬ ይሰጣችሁ። እኔ ጸልዬ የመጣው ነገር ቢኖር ዛሬ በእግዚአብሔር ፊት ወገኖቼ ጉልበታችሁ ያንበሳ ጉልበት ይሆንላችሁ። አቅማችሁ ዛሬ ይጨምር። አሜን ትላላችሁ?
በምትወጡበት በሚገቡበት ስፍራዎች በመሰሩበት ስፍራ ቻሌንጆች ሊመጡ ይችላሉ። አንዳንድ ነገር ሊፈጠር ይችላል። ፊት ለፊታችሁ የሚቆም ነገር ሊኖር ይችላል። ተስፋ የሚያስቆርጡ ነገር ሊመጣ ይችላል። ግን አትርሱ፣ በእናንተና በጠላቶቻችሁ መካከል አንድ መካከለኛ አለ። እሱ ማን ነው? አልሰማም። እሱ ማን ነው ባካችሁ? አንድ አዳኝ አለ፣ አንድ ታዳጊ አለ። አረ ኢየሱስ ያድናል። አሜን ትላለህ ወይ? አገር ቤት ድሮ እንግዲህ ሁሉ ቦታ አይኖር እንደሆነ እኔ አላቅም፣ ግን እኔ የተወለድኩበት አካባቢ እንትን አለ፣ ኢቦ የሚባል አለ። ኢቦ ማለት እንግዲህ ወርምኛ የምትናገሩ ነው የሚገባችሁ። ኢቦ ማለት በዚህ በገና አካባቢ ልጆች አይታችሁ እንደሆነ በጅራፍ አንዱ ሌላውን እንትን ይላል፣ ይደባደባሉ፣ እንደዛ ምናምን አለ። እኛ ጋር ጅራፍ አይደለም ወንድሜ ያለ ዱላ ነው ያሉ እና ዱላ ከባድ ዱላ ነው ያለ እና ልጆች እኛ ልጆች በነበረ ጊዜ እኛ እንጀምራለን። የሆነ ጎሳ አለ እና ሁለት ጎሳዎች ናቸው የምጣሉቱ። በቃ ባህላዊ ጨዋታ በሉት፣ እንደዛ ነው ነገሩ። እና የፋለና የኩዩ ብሔረሰቦች በሁለት ይከፋፈላሉና ይጣላሉ። ሁሉ ጊዜ ወደ ቆላ ሄዱና ወደ ኩዩ አካባቢ ያሉትም ቆላ ሄዶ ወገን ያሰባስባሉ። በቃ ይርዱን እኛን በቃ እንዳንሸነፍ ዘንድሮ ይያለ። በዚህ በኩልም ደግሞ ያለው ከጀርባ ያለውን ወንዝ ተሻግሮ ጥሪ ያደርጋል እርዱን ይያለ። እኛ እርዱን አናቅም ልጆች ነን እና ያባሩናል፣ ያባሩናል። ልክ የምንሸነፍ አይነት ነገር ሲመስል የምንነካ የብሔረሰቡ ስም ስለሆነ እዚህ የፋሌዎቹ እንትን ስለምንነካ ምን ይመጣሉ? መካከለኞቹ ብድግ ይላሉ እና ብድግ ብሎ ይመጣሉ። ከኛ ሻል ያሉ ደግሞ ይመጣሉ አለን የሚሉ መጣና አንዳንድ ጊዜ ብቻ እንደ ጎርኖንስ እነዛ ደግሞ ይሸሻሉ። ከዛም ልክ እንደዛ አካባቢ ማታ ላይ ዋነኛዎቹ ናቸው የሚገቡ። በቃ እንደ ሱስ ያለባቸው አሉ። ይሄ መደባደብ ሱስ አለባቸው። በቃ እንትናቸውን ጋሻውን ወልውለው ዱላውን እንትን አድርጎ በቃ እንደው ጀግንነቱን ለማሳየት ውስጡ የሚፈቅድ ማታ ላይ እኛ ከመሃል እንወጣለን፣ ሲያቅተን እነሱ ይገባሉ። እያልኳላችሁ ነገር እኔ አንድ ነገር ነው። እኛ እንጀምርና ሲያቅተን የሚገባ እግዚአብሔር አለ። እሱ ነው ነግራችሁ ፈለኳችሁ። እናንተ ጀምሩ፣ ሰልፉ ነው ጀምሩ፣ ወደ ኋላ አትሽሽ። እግዚአብሔር አለ በል እስኪ። እግዚአብሔር አለ በሉ አንድ ጊዜ አላላችሁም? እንደገና ሰባኪውን ለማስደሰት የምናገር አለ፣ ከልቡ ደግሞ እንደምናገር አለ እና ለማንኛውም ለፕሮቶኮሉም ደስ አይልም ለምብሎ ደግሞ የምናገር አለ። እዚህ ዛሬ ይሄ እኔ መልእክት ነው ብላችሁ እግዚአብሔር አለ በሉ ጩውና እስኪ ድገም። እግዚአብሔር በቤታችሁ አለ። እግዚአብሔር በስራ ቦታችሁ አለ። እግዚአብሔር ስለ ጤናችሁ አለ። እግዚአብሔር ስለ ስራችሁ አለ። ጩና እስኪ እግዚአብሔር አለ በሉ እስኪ አንድ ጊዜ። ቢያቅት ማን አለ? እግዚአብሔር አለ። ምን የሚል ሰልፉ የኔ ነው የሚል አምላክ። አሜን ሃሌሉያ። ተዋክቶ ደግሞ የማይሸነፍ እግዚአብሔር ካለፈ ማሸነፉ የማይቀር ጉዳይ ነው። እግዚአብሔር ተሸንፎ አያውቅም። የእናንተ አምላክ አሸናፊ አምላክ ነው። ጮኻችሁ ምን ትላላችሁ ወይ? አሜን ሃሌሉያ። እግዚአብሔር ማርሽን ይቀይራል፣ ታሪክን ይቀይራል። የሰራዊት ጌታ እግዚአብሔር አምላክ ይቀይራል። እግዚአብሔር አምላክ ለዚህ እኮ ነው መስለኛል እግዚአብሔር መጣና ኢዮሳፍጥን ሰልፉ የእግዚአብሔር ነው አለ። ዝም ብላችሁ የሚሆነውን የእግዚአብሔር ማዳን ይዋል። መታመን እናንተ ጉዳይ ነው፣ ግን ሰልፉ የእግዚአብሔር መጣ። እግዚአብሔር መጣ። የሚገርም ነገር ያ ሁሉ ሰራዊት ተዘጋጅቶ የመጣ ሰራዊት እያለ ድብቅ ሰራዊት ከየት እንደመጣ አይታወቅ መጥቶ ጨረሳቸው። ስለናንተ የተደበቀ ተዋጊ አለ። ያዩዋችሁ ነው ዛሬ በጌታ በኢየሱስም እንደ ዘይት በላችሁ ላይ ይፍሰስ። ልዑል እግዚአብሔር ዛሬ በላችሁ ላይ ያፍስስ። ስለናንተ የተደበቀ ሰራዊት አለ የሚዋጋላችሁ። ወላችሁ አንዳንድ ጊዜ እንደ ቀይ መስመር የሚያሰምር አምላክ ከዚህ ካለፍክ የሚል እግዚአብሔር አለ። ስለዚህ እግዚአብሔር መታመን ትልቅ ነገር ነው። እህቶችና ወንድሞቼ
አምላካችሁን እግዚአብሔርን ታመኑና ኑሩ። ጌታ እግዚአብሔር አለ ብላችሁ ኑሩ። ጣልቃ የሚገባ አለ ብላችሁ ኑሩ። እግዚአብሔር የተመሰገነ ይሁን ለዘላለም። ኑሮ እንዴት ነው ከተባለ ኑሮን የሚያኖር እግዚአብሔር አለ ብላችሁ ኑሩ። አረ ኢየሱስ ያድናል። አሜን ትላላችሁ? እግዚአብሔር መኖሪያዬ ነው ብላችሁ ኑሩ። ሃሌሉያ። ከዓለት ውስጥ ምንጭ የሚያፈልቅ እግዚአብሔር በዙፋኑ ላይ አለ። እግዚአብሔርን መታመን የኃይል መንገድ ነው። እግዚአብሔርን መታመን ሲጀምር መንፈስ ቅዱስ በላይ ላይ ይመጣል። አቅም ይሆናል። አይን ይከፈታል። እግዚአብሔር ሶሉሽን ማምጣት ይጀምራል። ምሪትን መስጠት ይጀምራል። እንዲና እንዲህ ብታደርግ የሚል ነገር ይመጣል። እግዚአብሔርን የመታመን አቅም ዛሬ ይጨመርላችሁ። አሜን 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 አሜን። መዝሙረ ዳዊት 37:3 ላይ በእግዚአብሔር ታመን ይላል። በእግዚአብሔር ታመን፣ ከዛስ መንገድ ይቃናል። እግዚአብሔር መቃናትን ይሰጣል። እግዚአብሔር ስኬትን ይሰጣል። እግዚአብሔር እረፍትን ይሰጣል። እግዚአብሔር አምላክ የማምለጫ መንገድ ይሆናል። በእርሱ ታመን። ምሳሌ 13:5 ላይ እንደዚህ ይላል፣ በፍጹም ልብ በአምላክ በእግዚአብሔር ታመን። ልብ ከእግዚአብሔር አምላክ ዞር አይበል። በፍጹም ልብ፣ ያልተሸረሸረ ልብ፣ ያልተከፈለ ልብ፣ ሙሉ ልብ እግዚአብሔር አምላክን ይመን። ለሕይወትም ቢሆን ለኑሮ እግዚአብሔር መታመኛዬ ነው። ትንቢተ ዳንኤል 6:23 ላይ ዳንኤልም በእግዚአብሔር ታምኖ ነበርና ከአንበሳ አፍ ዳነ ይላል እግዚአብሔር ቃል። መታመን በጣም ትልቅ ነገር ነው። ግዴላችሁ ቤቶች ነው። አንዳንድ ጊዜ እግዚአብሔር ከናንተ ጋራ የሌለ ሲመስል እግዚአብሔር ግን እንደውም ያን ጊዜ እንዳለ ማወቅ አለባችሁ። ነገር ሁሉ ጸጥ ባለ ጊዜ በዛ ጸጥታ ውስጥ የሚመጣ እግዚአብሔር እጅ አለች። ጨዋችሁ አሜን ትላላችሁ ወይ? አዎ። ነገር ሁሉ ጸጥ ስል፣ ከላይ ጸጥ፣ ከታች ጸጥ፣ ከጎን ጸጥ፣ ሁሉ ነገር ጸጥ ስል እመኑኝ በዛን ጊዜ እየተራመደ የሚመጣ አለ። ልክ ደቀ መዛሙርቶችን ወደ ማዶ ተሻግሩ ብሏቸው ማዕበል ሲነሳ ወዮ ጠፋን ብሎ ሲጮው እየተራመደ እንደመጣ እየተራመደ የሚመጣ ጌታ አለ። እየተራመደ ይመጣል። አረማመዱ ደስ ይላል። አንዳንድ ፈተናዎች አምላካችሁን የምታዩበት መንገድ ነው። ክብሩን የምታዩበት መንገድ ነው። ጸጋውን የምታዩበት መንገድ ነው። ማዳኑን የምታዩበት መንገድ ነው። የኃይል መንገድ ምንድነው ካላችሁ እግዚአብሔርን መታመን። የእረፍት መንገድ እግዚአብሔርን መታመን። እስኪ አሜን በሉ አንድ ጊዜስ። ኤርምያስ ላይ ይመስለኛል ኤርምያስ 17:5 ላይ በሰው የምታመን ሰው በሰው የምታመን ስጋ ለባሹንም ክንዱ የሚያደርግ የተረገመ ነው ይላል። የተረገመ ነው ይልና በእግዚአብሔር ግን የምታመን ይላል። እሱም ማንበብ ይፈልጋሉ። ከኔ ጋር አውጡ። በእግዚአብሔር የምታመን ኤርምያስ 17 ትንቢተ ኤርምያስ ምዕራፍ 17ን እናወጣለን። እግዚአብሔር አምላካችን የተመሰገነ ይሁን። 17:5 ላይ እግዚአብሔር እንዲህ ይላል፣ በሰው የምታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ እርሱ እርጉም ነው ይልና በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምን በመጣ ጊዜ አይም ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው፣ የተባረከ ነው። አሜን በሏ። በማን የታመነ? በእግዚአብሔር የታመነ የተባረከ ነው ይልና በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀት ሲመጣ እንደማይፈራ ቅጠሉም እንደሚለመልም በደረቅ ዓመትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል። አያችሁ፣ በአምላኩ የምታመን ሰው ምድረ በዳ ውስጥም ቢሆን ስለሱ ውሃ ይላካል። በሌላ ሰፈር የማይገኝ ምንጭ በሱ ዘንድ ይገኛል። በምድረ በዳ ውስጥ እንደሚለምል ምን ማለት ነው? አንዳንዱ እየደረቀ ነው፣ አንተ ግን እየለመለምክ ነው። ይሄ እግዚአብሔር አሰራር ነው። አንዳንድ ዛፎች እያቆጠቆጡ ነው፣ አንዳንድ ዛፎች ደግሞ እየደረቁ ነው። በማን? በእግዚአብሔር የታመነ ሲያቆጠቁት፣ በእግዚአብሔር ያልታመነ እየደረቀ ነው። በእግዚአብሔር የምትታመን ከሆንክ ግን እያቆጠቆጥክ ትኖራለህ ነው፣ እየለመለምክ ትኖራለህ ነው የሚለው እግዚአብሔር ቃል። እህቶችና ወንድሞቼ የእግዚአብሔር ሕዝብ የልምላሜ ዘመን ይሆንላችሁ። ማን ነው አሜን የሚል ዛሬስ?
አሜን ትላላችሁ ወገኖች ወይ? እነግራችኋለሁ ስጋችሁ እረፍት ባያገኝ አንዳንድ ጊዜ በስራ በሌላም መንገድ በቻሌንጅ የምትረዱ ቤተሰቦቻችሁን ሐሳብ ሌላ ነገርም ቢኖር በዚህ ሁሉ ውስጥ ግን አንድ ነገር አትርሱ፣ የሚረዳችሁ እግዚአብሔር እንደማይለያችሁ። ደከመኝ ባላችሁ ጊዜ ኃይሉ ይገለጥላችኋል። አቃተኝ ባላችሁ ጊዜ እግዚአብሔር ነገር ያስጀምራችኋል። በእግዚአብሔር የምታመኑ ሰዎች ኃይለኞች ይሆናሉ። ሁለተኛ ነገር የኃይል መንገድ ምንድነው ካላችሁ እግዚአብሔር መጠባበቅ ነው። መጠባበቅ መጽሐፍ ቅዱስ እግዚአብሔርን በመተማመን የመጠባበቁ ኃይላቸውን ያድሳሉ አይደለም? መጠባበቅ አንዱና ትልቁ ደግሞ የህይወት መስመር ነው። በክርስትና ህይወት ውስጥ እግዚአብሔርን መጠባበቅ በጣም ከባድ ሊመስል ይችላል። መጠበቅ በጣም ከባድ ነው። ከባድ ሊሆን ይችላል። ተስፋ ካለ ግን ምንም ያህል ብትጠብቀው ትጠብቃለህ። ተስፋ ካለ የምትጠብቀው እንደማይቀር ስታውቅ ትጠብቃለህ። አንድ ጊዜ እንደዚህ ሆነ። ገና ወደ አገልግሎት ስመጣ ለምን እንደሆነ አላውቅም፣ አንዳንድ መስማት የሌለብኝ ኢንፎርሜሽኖች ሰዎች ይነግሩኛል። ስለፈረሰ ጋብቻ እንደዚህ ስለሆነ አከለ እንደዚህ ፈታ፣ አከለ እንደዚህ ያለ፣ አከለ እንደዚህ ሆነ፣ እንደዚህ ይሉኛል። እኔ ደግሞ በዛን ጊዜ ስለ ፍቺ ሳይሆን መስማት እንፈልገው ስለ ሙታን መነሳት ውስጥ ያለ ኃይል እሱን ነው የሚፈልገው። እኔ በቃ እንዴት አርጌ ጸጋን እንደማሳድግ እንዴት አርጌ ወደዛ ደረጃ እንደሚገባ ነው። ውስጤ ትኩስ ነው። በቃ ሞተሩ ከባድ ነው። እጸልያለሁ፣ ጾማለሁ፣ በቃ ያን ነው ማድረግና አንዳንዱ ሰው እንደማታ ድንገት መጥቶ እንደዛ ነገር ያወራኛል። ከዛ እንደዚህ ከሆነ ይሄ ነገር እንደዚህ የሚሆን ከሆነ በቃ እኔ ባላገባስ አልኩ። ምንድነው ባላገባስ? ምን ችግር አለ? በቃ አላገባም ብዬ ወሰንኩና ማንንም ላለመፈተን ቀለበት ገዝቼ መርካቶ ሄድኩና ጂንካ የሚባል አገር ሄጄ ፖስታ ሰጡኝ። ያን ጊዜ እንዳጋጣሚ ጂንካዎች የተባረኩ ናቸውና ጫና ላይ ብር ሰጡኝ። ከዛ መርካቶ ሄድኩና ቀለበት ገዛው፣ ወርቅ ቀለበት ገዝቼ ቤቴ ገባው። እግዚአብሔር ሆይ እኔ አንተን ማጣት አልፈልግም። አከሌም እንዲህ ከሆነ አከሌም እንደዚህ ከሆነ እኔም እንዲህ ከሆነ እኔም እንዲህ ምን ኮንኩኝ፣ በቃ እግዚአብሔር ሆይ እኔ አላገባም፣ ጠብቀኝ፣ ይሄው ጋብቻዬ ካንተ ጋር ብዬ ያለቀስኩ በእግዚአብሔር ፊት ቀለበት አደረኩ። ከዛ በኋላ በቃ ኖርኩ። የሚያገለግላሉ እና ያገለገልኩ ከተማውን ገጠሩን ምኑን በነፃነት ማገልገል ጀመርኩ። እግዚአብሔርም ረዳኝ። መጨረሻ ላይ ሳይለካ አይቻልም፣ ካልተሰጠ አይቻልም። አንድ ወንድማችን እንደዛ አድርጓል። ከዛሬ ቀን ጀምሮ እኔ ጃንደረባ ነኝ ብሎ ከዛ በኋላ ለቤተክርስቲያን ጸልዩልኝ አለ። ቤተክርስቲያንም ቢመክሩት እምቢ አለ። ከዛም በኋላ ጸለውለት ጃንደረባ ነው ፓስተር አከለይ ብሎ ለዩት። ልጁ 3 ወር ሳይቀር ይሄን ስም ከላይ አንሷል። አንሱ ከላይ እንዴ አንተው ነው ያመጣ፣ እኛ ያለ ነገር የለም ያልከው አንተ ነህ። አይ በቃ አንሱ ከላይ ተሰብስባችሁ እንደጫናችሁብኝ ተሰብስባችሁ ከላይ አንሷል። ስሜታዊነት የሚባለው ነገር እዚህ ጋር ነው ከባዱ። እና ከዛ በኋላ እንዳልሆነ ያወቀ በኋላ ልጁ አገባ። ዛሬ ወልዶ ብዙ ልጆች አሉት። ያ ሰው እዚህ ሀገር አለ፣ ወዳጅ ነው፣ ከሰማ ገደለኝ። ለማንኛውም እኔም በቃ ለካ ሳስበው የሚሆን ነገር አይደለም። አንተ ልጅ ጓደኛ ያለ ወይ ደግሞ የሚለኝ በዛ እና የሚወዱኝ እነዚህ በቃ መኖሬን የሚፈልጉ በጸጋው ውስጥ እንዳያድግ የሆነ ነገር እንዳይገጥም የሚፈልጉ ታላላቅ አባቶች አገልግሎቴን ካዩ በኋላ ጠጋ ያርጉኝና እንዴት ነህ? ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። ለመሆኑ ጓደኛ አለ? የምን ጓደኛ ነው? በቃ እናንተ አለ የትዳር ጓደኛ አስባል ወይ? አይ እኔ አላሰብኩም። በቃ እኔ በቃ ከጌታ ጋር ለመኖር ይኸው ቀለበት አድርጌለታል። ኧረ እባክህ ይለኛል። አንዳንዱ አደረክን፣ ሁላችንም አድርገናል አለ አንዱ። ሁላችንም በዚህ ያልፈናል አለ። መጨረሻ ላይ እንደማውን ሳቅ በእግዚአብሔር ፊት ጸለይኩ። እግዚአብሔር እንግዳውስ ካንተ ዘንድ ከሆነ ይሄ ነገር እባክህ በቃ የትዳር ጓደኛ አስጠን ብዬ መጸለይ ጀመርኩ።
ጉደር ሙሉ ወንጌል ቤተክርስቲያን ልኩና የነበረችም ቀለበት ፈንድሬዚንግ ነበረች አውጥቼ እዛ ሰጠው ቀለበቷንም አወለኩ። ከዛ በኋላ እግዚአብሔር አንድ ቀን መቼ ረጅሙን ታሪክ ላሳጥራችሁና አዋሳ ህይወት ብርሃን ኮንፈረንስ ጨርሼ ወደ አዲስ አበባ የገባው እዛ ልደታ መካነ ኢየሱስ የተማሪዎች የኮመርስ ተማሪዎች ኮንፈረንስ ነበር። እኔና ገዛይ ሙሴ እናገለግል ነበርና እዛ ተጠርተናል። ወደዛ እንሄዳለን። ወደዛ ስንሄድ ከቃልና ከዝማሬ በፊት ድራማ አለ ምናምን አሉ። እኔ ደግሞ ድራማ የሚባለው ነገር አልወድም እንዳልኳችሁ አክራሪ ሙሉ ወንጌል ነኝ በጣም እና ምንድነው ድራማ በእግዚአብሔር ቤት ላይ በእግዚአብሔር መድረክ ላይ ምንድነው ዘምለ ይገጽጻሉ ታቾኝ በኢየሱስ ምናምን መድረኩን አበላሹት እያልኩ ከዛ ገዛኝ ሙሴ በጣም አስተዋይ ሰው ነው እና ታላቅም ነው እና ስማ አለ እግዚአብሔር እኮ በድራማ ውስጥ እናገራል አለ። እንዴት ሆኖ ሺህ ቃል ብነገር ከሺህ ቃል ውስጥ እግዚአብሔር ላንተ አንድ ቃል ያጣል አለኝ። አንድ ቃል ያጣል እግዚአብሔር ላንተ ስለኝ ትህትና በቃ በላይ ላይ መጣ። ሳላክ ታበይኩ ማለት ነው። እግዚአብሔር ወይ ይቅር በለኝ ምሕረት አድርግልኝ ብዬ እሺ ገዝዬ በቃ እንድ ብዬ ነው ሲሄድ ድራማው ተጀምሯል። ድራማው የምትሰራው የኔ ያውና ባለቤቴ ነች እና ድራማ ትሰራለች እዛ በቃ እና ሰው ሁሉ ያለቅሳል። እኔ ደግሞ እውነትም አልመሰለኝም እንዴ እውነት አሁን ድራማ ሰው ነክቶ ነው የሚያለቅሱ እያልኩ ሰው ዞር ብያ ያለው መጨረሻ ላይ ያው እነሱ ሳይሆን እኔም ተቀላቀልኩ ማልቀሱ ላይ ማለት ነው። የኔ ለቅሶ እንኳን የተቀላቀለ ነው። ሁለት ነገር ነው። አንደኛ ድምጽ ሰምቼ ነው። ምን አይነት ድምጽ መስላችሁ? እግዚአብሔር እዛው ቁጭ ብዬ ለመጀመሪያ ጊዜ ነው አየዋት። አይቻትም ማላቅም ትዳር ይኑራት ጓደኛ ይኑራት የማቆ ነገር የለም። ያንተ ላንተ የሰጠው የከበረች ባለ ትዳር እህት ባለቤት እሷ ነች ብሎ ድምጽ በጆሮ ላይ መጣ። ከዛ በኋላ ገዛኝ አልኩት። አጠገቤ ነው አለ ገዛኝ ጉድ አደረከኝ ዛሬ አልኩት። ምን ሆናል? አሬን በእናት የሆነ ድምጽ ሰምቻለሁ። ምንድነው? በቃ በኋላ እነግራለሁ። ከዛ በኋላ ድራማው ተጀመረ አለቀ። ገዛኝ ማገለገለ እኔ ማገለገልኩ። አንድ ልምድ ነበረኝ። እግዚአብሔር ሲናገረኝ ሁሉ ጊዜ እንዳረሳው እጄ ፎቶ እነሳለሁ ሁሌ። ይሄ የልጅነቴ ታሪክ ነው። ፎቶ ቤት አብረን እንሄዳልኩት ገዛኝ ለምን አለ በቃ እንድግድ የለም የሆነ ነገር ሆኗል ሌላ ጊዜ ነው ምነግር አልነግርም አሁን ብዬ ሄደን ፎቶ ቤተን ፎቶ ተነሳን ለማስታወስ ነው ያንን ቀን እግዚአብሔር በትክክል እንደተናገረ ገብቶኛል። ከዛ በኋላ አድራሻዋንም አልወሰርኩ የት እንዳለችም አላቅም። እንደገና ወደ ኮልፌ አካባቢ ለአገልግሎት ሄዳለሁ። እንደገና አሁንም ድራማ ሰሰራየው ዛጋ እንደ ጌታ ወይ ድራማ መቼ ነው የሚቆመው? ለማንኛውም አገልግዬ ስወጣ የሆኑ እናት ተከትሎኝ ወጡ። ልጄ ወይ በጣም ነው የምወድ እኔ የሴት ልጆች እናት ነኝ አንተም ለኔ ልጄ ነህ ባየው ቁጥር በጣም ነው ምራራል ኑሮዬንም ሰምቻለሁ ስለዚህ እንዳትቸገር ገንዘብ ቢያስፈልግ ጠይቀኝ እኔ እናት ነኝ ብሎ ተከትሎኝ መጡና ብዙ ገንዘብ ሰጡኝ ስልካቸውንም ሰጡኝ እና እንዳትረሳኝ ምናምን አሉ። ልጆቼ ደግሞ እነ መቤት እነ ከሌ ምናምን ብሎ አሉኝ። ድራማ የሰሩ ልጆች አጣ እነሱ እኔ ልጆች ናቸው አሉ። በር ተከፈተ ማለት ነው። ከዛ በኋላ እቺም በልቤ ይዤ ወደ ሽሮ ሜዳዬ ሄድኩ ማለት ነው። እዛውኝ ስጸልይ በኋላ እንግዲህ ጊዜው እንደደረሰ ገባኝ። ስልክ ደወልኩ። እመቤትም እፈልጋለሁ አልኳቸው በየጠየቁ እመቤት የጤንሽ ጓደኛ ነች። ከዛ በኋላ ቀጠና 2 ሙሉ ወንጌል ቤተክርስቲያን ገና መከፈቱ ነው እዛ ፈልጋቸዋለሁ ልጸልይላችሁ ብዬ አልኳቸው። ከዚህ በለጠ ጸሎት አለ እንዴ? እና ከዛ እነሱም ያውቁኛል እንግዲህ ያው አሁን የተነሳ ልጅ አለ ይሄ ሰው አለ በጣም ፈልጎናል እንሂድ ብሎ ይመጣሉ። መጡ። እኔ ጸሎት አገልግዬ ከጨረስኩ በኋላ ዛሬ ልጸልይላችሁም ነገር ግን ቀጠሮ ስጡኝና እቤት ልምጣ አልኳቸው። እሺ ያሉኝ ማለት ነው። በዚህ ቀን እሺ ስንት ሰዓት? በ6 ሰዓት ትመጣለህ እንገናኝ ተባባልን ማለት ነው። ስለመጠበቅ ነው እየነገርኳቸው። ፈራው በቃ ልስት ነው እንደው ኖሬ የሆነ ነገር ውስጥ ሊገባ ነው ብዬ ተንቀጠቀጠ እጅግሬ
ከልቤ ነው የምነግራችሁ። ከዛ በኋላ እግዚአብሔር አልኩ እኔ ይሄ ነገር እውነት ይሁን ውሸት ይሁን በቃ አንተ የምትለይልኝ በአንድ ነገር ነው አልኩ። 6 ሰዓት ነው ተከታተልነው አይደለም? እኔ 8 ሰዓት ሄዳለሁ። ከጠበቁኝ ካንተ ዘንድ ነው፣ ካልጠበቁኝ አለች። አንዳንዶች በዚህ ዘመን መሆን አይሆንም አይደል? እና ከጠበቁኝ ካንተ ዘንድ ነው፣ ካልጠበቁኝ ካንተ ዘንድ አይደለም ብዬ 2 ሰዓት አሳልፌ ሄድኩ። 2 ሰዓት አሳልፌ ስሄድ እነሱ ያወሩ ቁጭ ብሎ ድንጋይ ላይ ይጠብቁኛል። በእግዚአብሔር ፊት ንስሐ ገባው። ከዛ በኋላ ያው እንግዲህ የመጣውበትን ዋና ነገር እንተናገርኩ ማለት ነው። አንዷን ወደ ጓዳ ሸኘዋት፣ አንደኛው ወደ ሳሎን ጠራዋት እና አወራዋት ማለት ነው። አለቀ በቃ። ምን ትፈልጋላችሁ? አንዳንዶቻችሁ እንዲያዩኝ እንዴ? ከዛም በኋላ ይሻለች እምቢ አለች ጀምሮ እኔ ጉዳይ ነው። ገና ያልጨረሰ ያላለቀ ታሪክ ነው ብሎ እንዲያዩኛል። ለማንኛውም የተወደዳችሁ እግዚአብሔር በዛ አይነት መንገድ ትዳር ሰጠኝ እና የሷ መጠበቅ በትዕግስት የሷ መጠበቅ ያንን ትዳር እንዲገኝ አድርጓል። ሰውን እንደዚህ ጠብቆ የሚያተርፍ ከሆነ እግዚአብሔርን ብትጠብቁ በሕይወታችሁ እግዚአብሔር የገባላችሁ የሆነ ክዳን መቼስ አለ። ሁለት የምንጠብቀው ነገር አለ። አንደኛ ጌታችን ይመጣል። እስኪ ጩና ኢየሱስ ይመጣል ብሎ እስኪ አንድ ጊዜ የሁላችን ተስፋ የሆነ ኢየሱስ ይመጣል። አሜን። እስኪ አሜን ሃሌሉያ። ሁለተኛ ነገራችሁ ወደ ጌታ ከመሄዳችን በፊት እግዚአብሔር በዚህ ምድር ሊያገኘን የሚገባ የሆነ በረከት እግዚአብሔር የተናገረን ነገር አለ። አንድ የተናገረን ተስፋ አለ። ያለ ተስፋ አንኖርም፣ ያለ ድምጽ አንኖርም። እግዚአብሔር ያላችሁ አንድ ነገር አለ። ቀረ ከምትሉ ይመጣል የሚል ልብ ዛሬ ጌታ ይስጣችሁ። አሜን ትላላችሁ ወይ? እግዚአብሔር ረሳ ከምትሉ ይመጣል፣ እግዚአብሔር እንደተናገረ ያደርጋል የሚል የመጠበቅ አቅም እግዚአብሔር ይስጣችሁ። አሜን በሉ እስኪ አንድ ጊዜ አሜን ትላላችሁ ወገኖቼ። ሁለት ሰዎችን በሩጫ ነግራችሁ ልጨርስ፣ ጊዜ በጣም እንደወሰድኩ አውቃለሁኝ። አንደኛው ኢዮብ ነው። ኢዮብ ብዙ የነበረው በመሃል ደግሞ ምንም ያልነበረው መጨረሻ ላይ ደግሞ እንደሱ የሌለ አፍታም ባለጸጋ የሆነ ሰው ነው ኢዮብ። 3 አይነት ምዕራፍ የነበረው ያጣ፣ መጨረሻ ላይ ደግሞ ያገኘ ብዙ ነገር የነበረ ሰው ነው። ሁሉ ነገር ደግሞ ያጣ ሰው ነው። ጤናውን ያጣ ሰው ነው። ወዳጆቹን ያጣ ሰው ነው። ዜሮ የገባ ሰው ነው። የነበረ አጥቶ አግኝቶ ያጣ ሰው። በዛ መካከል አንድ የተናገረው ቃል በጣም ልቤን ይነካኝ። ኢዮብ 13 ከ13 እስከ 15 በግላችሁ ምን ይላል መሰለ? ስጋዬን በጥርሴ ይይዛለሁ። እስኪ ጮኻችሁ አሜን በሉ አንድ ጊዜ እባካችሁ አሜን በሉኝ። አንድ ግዴ ስጋዬን በምን ይዛል? በጥርሴ ይይዛለሁ። ምን እንደምል ታውቃላችሁ? እግዚአብሔር አምላክ ያለውን ነገር እስካደርግለት ድረስ ባነብ ብትፈቅዱልኝ በጣም ደስ ይለኛል። ፍቀዱልኝ፣ እቺን ጥቅስ ማንበብ አለብኝ። ኢዮብ 13 መጽሐፈ ኢዮብ 13ን እናንብብ ባካችሁ፣ ወሳኝ የእግዚአብሔር ቃል ስለሆነ 13 የተጻፈ ሁሉ ለትምህርታችን ነው ብሎ የእግዚአብሔር ቃል ስለሚናገር ቁጥር 15 ላይ እንደዚህ ይላል፣ እነሆ ብገለኝ እንኳ እርሱም በትዕግስት እጠባበቃለሁ። ከላይ ልጀምር ይቅርታ። ቁጥር 13 ዝም ይበሉ እናገር ዘንድ ተወኝ፣ የሆነ ነገር ይምጣብኝ። ስጋዬን በጥርሴ ይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ብገለኝ እንኳ እርሱም በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አቀናለሁ ይላል። መንገዴን በፊቱ ተውኛል። በቃ ተውኝ፣ እናንተ ማጠቀሙ ባለመዳ ተውኝ፣ እጠባበቃለሁ። ዝም ብዬ ነው የምጠብቀው። እየታመምኩም ቢሆን አካሌም የረገፈ ቢሆን ስፍራዬን አልለቅም። በምንም አይነት እግዚአብሔርን እጠብቃለሁ አለ። አያችሁ ወገኖቼ፣ ጠበቃ አምላኩን። 42 መጨረሻ ላይ ስትመለከቱ እግዚአብሔር አምላክ መጣለት፣ የጠበቁ አምላክ መጣለት። የምትጠብቁ አምላክ ድንገት ይምጣላችሁ። ጩና አሜን በሉ። ዛሬስ ይምጣላችሁ የሰራዊት ጌታ እግዚአብሔር አምላክ። ድንገት እግዚአብሔር መጣለታ።
ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮን መለሰለት ይላል። ጓደኞቹ ሁሉ መጡ፣ ስጦታ ይዞ መጡ። ቀኑ በደረሰ ጊዜ የጠበቀው አምላክ ከወዳጅ ነው ጀመረ። ወዳጆች ሁሉ ተመለሱ፣ ስጦታ ይዞ መጡ፣ አጽናኑት። እግዚአብሔር ከብቱንም ያለውን ነገር እጥፍ አደረገ። ልጆቹ በምድር ላይ እንደነሱ ውብ ማንም እንዳይፈጠር አድርጎ ውብ ልጆች ሰጠው። እግዚአብሔር ባረከው። በመጠበቁ ክብር አለ። ጮኻችሁ አሜን በሉ። ዛሬስ እግዚአብሔር ስትጠብቁ እቶቼና ወንድሞቼ የተሻለ ነገር እየመጣ ነው አለ። አይመስለን ይሆናል፣ ነገር ቢዘገይ የተሻለ ነገር ሊመጣ ነው። የተሻለ ነገር በህይወታችሁ ሊመጣ ነው። እግዚአብሔር ነገር ሊቀይር ነው። ጮኻችሁ አሜን በሉ። ዛሬስ ዘገየብኝ የምትሉ ወገኖች ካላችሁ እግዚአብሔር የተሻለ ነገር ሊያመጣ ነው። የነበረ ያጣ ደግሞ ማንም እንደሱ የሌለ ሰው ሆኖ እግዚአብሔር ሲባርኮታላችሁ። ሌላና ሁለተኛ ዕንባቆም ነው። ዕንባቆም ምዕራፍ 2 ነው አንብቡ። ጨርሻለሁ። ምዕራፍ 2 ላይ ሄዱና እዩ። በመጠበቃይ ላይ ቆማለሁ፣ በአምባይም ላይ ወጣለሁ አለ። ስለ ክርክሬ የሚመለስን አውቅ ዘንድ እመለከታለሁ አለ። አምላኩን ጠበቀ። ዝም ብዬ የመከራን ቀን እጠብቃለሁ አለ። እግዚአብሔርን ጠበቀ። እግዚአብሔርን ሲጠብቅ ደግሞ አምላኩ እግዚአብሔር ተገኘለት። ኤልሳቤጥ ምንድነው አለችው? ጌታ በተመለከተ ወራት እንዲህ አደረገልኝ ስትል አይልም? በተመለከተ ወራት እግዚአብሔር አምላክ መካንነቷን ሲያስወግድ እግዚአብሔር ልጅ ሲያሳቅፋታላችሁ የኃይል መንገድ ይሁንላችሁ። እግዚአብሔርን ጠብቁት። ስፍራችሁን አትልቀቁ። ጩና አሜን በሉ። ዛሬስ አሜን በሉ ባካችሁ። ማግሮምሮም ወደ ቤታችሁ አይግባ። ስጋት ወደ ቤታችሁ አይግባ። እስኪ አሜን በሉ አንድ ጊዜ። ይሄን ነው የምትጠብቁት። በእግዚአብሔር ቤት ውስጥ ሆናችሁ ጠብቁ። ዝም ብላችሁ ከእግዚአብሔር ቤት በመቅረት እግዚአብሔር መጠበቅ አይቻልም። ወደ እግዚአብሔር ማደራ ኑ። የምትቀመጡበት ስፍራችሁን ባዶ አታድርጉ። ኑ ወደ እግዚአብሔር ቤት። እግዚአብሔር የማይነገራችሁ መስላችኋል? እስከ ዛሬ እየተናገራችሁ እኮ ነው እዚህ ያደረሳችሁ። ቦታችሁን ባዶ አታድርጉ። ስፍራችሁ ላይ ተገኙ። ኑና ጠብቁ። እዚህ ጋር በዝማሬ ውስጥ፣ በትምህርት ውስጥ፣ በቃል ውስጥ እግዚአብሔር ወደ እናንተ ይመጣል። የክሳራ ዘመን ከላችሁ ላይ ይመታ። አሜን። ይፍረስ። አሜን ትላላችሁ። የማግሮምሮም ዘመን ከላችሁ ላይ ይፍረስ። ጩና እስከ አሜን በሉ ባካችሁ። እናንተ ታማኝ ሆናችሁ ኑ። መጽሐፍ ቅዱሳችሁን ይዛችሁ መሳወሻችሁን ይዛችሁ ወደ እግዚአብሔር ቤት ገስግሱ። ማለዳችሁ እንዴት ደስ ይላል መስላችሁ? ማለዳችሁ ስትቀድሱ የእግዚአብሔር ቃል ይዛችሁ ወደ አምላኬ ቤት ይመጣሉ። ልጆቻችሁን ይዛችሁ በዛም በምትቀመጡበት ስፍራ አንዳንዶቻችሁ እኮ ታውቃላችሁ። እኔም 1 2 እና 3 ቢመጣ እኮ ማን የት ቦታ እንደሚቀመጥ አውቃለሁ። ፓስተር ማውላችሁን ያውቃል። የመጣና የቀረውን እኮ ለማወቅ በጣም ቀላል ነገር ነው። ምክንያቱም ቦታው ክፍት ነው። እግዚአብሔር በቦታችሁ ያኑራችሁ። እቶቼ ያኑራችሁ። ልባርካችሁ ወንድሞቼ ያኑራችሁ። በእውነት በእግዚአብሔር ስም ባርካችኋለሁ። እግዚአብሔር በቤቱ ይተከላችሁ፣ በቤቱ ያኑራችሁ። እግዚአብሔር አምላክ ጠሉን በላችሁ ላይ ያፍስስ። ጠብቁት። እየተማርክ ጠብቅ፣ እየዘመርክ ጠብቅ፣ እየጸለይክ ጠብቅ፣ ግራና ቀኝ ሳትል ጠብቅ። ይኸው መጣ አባቴ በለው። ቁጭ በል በፊቱ፣ በእግዚአብሔር ፊት ቁጭ በል ወገኖች። አትጥፉ ከእግዚአብሔር ቤት። አማራጭ መንገድ አትፈልጉ። አማራጭ መንገድ የለም። ከእግዚአብሔር ቤት የተሻለ ምንም ነገር የለም። አይመስላችሁ? አንዳንድ ጊዜ የተሻለ አገልግሎት እናገኛለን ብለን የከሰርንበት ብዙ ዘመን እንዳለም ደግሞ አትርሱ። የተሻለ ነገር አገኛለሁ ብላችሁ የተሻለ ነገራችሁን አጣችሁ እንዳትመለሱ ጥንቃቄ አድርጉ። እግዚአብሔር በቤታችሁ ያኑራችሁ። አሜን በላችሁ። አሜን በሉ። አሜን በሉ። በቤታችሁ ያኑራችሁ እግዚአብሔር አምላክ። ከማላውቀው መልአክ የማውቀው ሰይጣን ይሻላል እንደተባለ የምታውቁ ሰው ይሻላችኋል። ቢቆጣችሁም ቢያጽናናችሁም ምን ብላችሁም አብራችሁ ዋጋ የከፈለ ሰው በእናንተ ላይ ቃል ቢናገር እሱ ይሻላችኋል። አናታችሁን ለማን መዳችሁ አትስጡ። ምን እንደሚነግሯችሁ አታውቁም። እርግጠኛ ነኝ የሆነ ነገር ለመቀበል የሌለ ነገር ሹመት ይሰጣል። የሌለ ነገር በቃ የሆነ ነገር ካንተ ለመቀበል የሌለ ትንቢት ከላይ ያልተነገረው ነገር
ግዴላችሁ በመጠበቃዬ ላይ እቆማለሁ። ያንተ ስፍራ እዚህ ነው። አሜን በሉስ። የእግዚአብሔር ቤት ስፍራችሁ ነው። ጨዋችሁ አሜን ትላላችሁ። የእናንተ ስፍራ ይሄ ነው። ጹሙ፣ ጸልዩ፣ ጠብቁ። እግዚአብሔር ኃይልን በላችሁ ላይ ያመጣል።